ይሁን ውሃ ነቀ ቀረበልሽ አይደል እንዴ? ቀርተሽ መጠጣት ትችያለሽ። አሁን ስልችት ያለ ነገር ምን እንደሆነ ታውቂያለሽ? ለአንቺ እንደ ገረድ ማሸርገድ ብቻ ነው። ወንዴ የበረሃው ጓዴ ይላል። ዮኒ እንዴት ነህ? እንዴት ነው እናት? ጠፋህ እኮ። ኧረ አለሁልህ። ባለቤትን ቤት ሆነች በእናትህ መንቀሳቀስ ጀመረች ወይስ እንደዚያው ናት? አይ የእሷን ነገር ተወው እባክህ። ዶክተሮቹ በደረሰባት የመኪና አደጋ ምክንያት እግሮቿን የሚያዘው ጭንቅላቷ ክፍል ክፉኛ ተጎድቷል አሉ። ምንም ተስፋ የላትም አሉ እባክህ። ወይኔ አገም እንደዛ ለቤቷ እንዳሮጠች መንደል የተቀደመች ያሳዝናል። ይልቅ እሱን ተውና በእናትህ። አረ ወንዴ መቼ ነው በእናትህ ተገናኝተን ፏ የምንለው? ከነቤዛ ጋር እኮ እንገናኛለን። ዮናስ ምን ሆነ ነው እንዴ? ዩስቲ ዓመት እንኳን ሳይሆናት ብቻዋን እዛ ቤት ውስጥ ትወጣለህ? ደግሞ ቤዛ ከምትባለዋ ልጅ ጋር ያለን ግንኙነት የምርም አታቆምም። ይስታለቁ። በል አንተ ካሉ ብዙ ነገር ታወራለህ። ስማ ሚስቴንም ቢሆን አገባዋት እንጂ እኮ አልወለድኳትም። እኔ በደም ሬሳ አቅፎ መተኛ አሰልችቶኛል። በልደና አልዋክ ምን ፈጣሪ ገና በአበባው እድሜውን እንደጨረሰ ሰው እርዳታ መሻ ለምን ታደርገኛለህ? ባሌም ቤተሰቦቼም ጓደኞቼም ሸሹ። ለሰው እንዳልደረስኩ ዛሬ ለሕክምና እንኳን ይዞኝ የሚንቀሳቀስ ሰው እኮ ራበኝ ጌታዬ። ለሴትዮዋ እንደማድር አልነገርኳት። ይሄኔ ቁጭ ብላ እየተጨብላቀችኝ ይሆን? ትንሽ ልሸኝሽና ወደ ቤት ልግባሽ። እሺ
ዮኒ ምን ሆነሃል? ያመሸክ እኮ በሰላም ምን አገባሽ? አርፈሽ አትተኝም? እሺ እሱን እርሳው። አሁን ትናንትና ምንም ምግብ ሳልበላ ቀርቼ ጨጓራዬ ተነስቶብኝ እባክህ እስቲ መድኃኒቴን አቀብለኝ። በዛውም ከቻልክ ትንሽዬ ምግብ የሚቀመስ ነገር ስራለ። እሺ የኛ ክብርት እመቤት ይሰሙኛል? እኔ ባለቤትሽ እንጂ ሰራተኛሽ አይደለሁም። እሺ እኔ እሱ መሽካልኩኝ ታዲያ ምን አለበት ትንሽ እንኳን ብታግዘኝ? ምናልባት ከራቤ ልሰራ እችላለሁ። ካልጨረስኩ ትሰጥሻለሁ። እሺ እስከዛ ግን አጨቅጭቂ። ወይ እንዴት ነበር አዳር? በስመ ገደልሽኝ እኮ። ቆይ እንዴት በዚህ ሰዓት ደወልሽልኝ? ኧረ እባክህ እንደው የቤቱን ቁልፍ እኮ ኪስ ውስጥ ከተህ ነው ይዘህ ሄድከው። ወይኔ አሁን የራሱ ረስተውት። በእናትሽ እንዴ አቀብለኛ። ውይ በእናትሽ ቤዝዬ እቤት መተሽ ውሰጂ። ቆይ ሚስትስ? እባክሽ ተያት። እሷን ካለችም አትቁጠሪያት። እንደዛ ይሻላል። እንደውም የጉልበት መተኪያ ምግብ ሰርተሽ ታበይኛለሽ። እንዴ በሙያዬማ እንደማልታማ ታውቃለህ። በል በቃ መጣሁ። እሺ ቶሎ ነይልኝ። ማነው? ግቡ። የኔ ጓደኛ እንዴት ነሽ? እንደው ይቅርታ አድርጊልኝ። ትቼሽ ጠፋሁ አይደል? ምን ብታይ ጊዜ አላገኘሁም። ችግር የለውም ቤዝዬ። ግን እንዴት ሆንሽ? ጤናሽ? እኔ እግርሽ ነገር እንዴት ሆነልሽ? አይ የእሱን ጉዳይ እንኳን ተይው። የመራመድ እድል 10% እንደሆነ ዶክተሮቹ ነግረውኛል። ኧረ ተይ አለምዬ፣ እንደሱ እንኳን አይባልም። ደግሞስ ቢሆን ዮናስን የመሰለ ባል ሰጥቶሽ የለም አይደል? አዎ ልክ ነሽ ቤዚ። ቤዚ መተሻል እንዴ? አዎ መጥቻለሁ። እንዴት ነሽ? አለሁ። ተኝተሃል መሰለኝ ስመጣ። ምን እባክሽ ከሆነ ሳሎን ሆና መኝታ ቤት ይሻላል ብዬ እኮ። ቤዚዬ ግን ምን አይነት ስራ ቢያጋጥምሽ ነው የዚህን ያክል ቢዚ ሆንሽው? እኛ እንደዚህ እርስት ያደረግሽን? አለምዬ የኛን ከስተመሮች ታውቂያቸው የለ? እንኳን ለሌላ ሰው ጊዜ ልሰጠው ይቅርና ራሴን እንኳን አስረስተውኛል። አይ ቤዚ በወሬ ያዝንሻል። መቼም የሴት እንግዳ የለውም ይባላል። እስቲ ኪችን ግቢና ምግብ ስሪል። አረ ችግር የለውም። አሁኑኑ ምን የመሰለ ምግብ ሰርቻ ብላችኋለሁ። ጠብቁኝ።
እሷ እዚህ እስከምትመጣ አዲስ አመት ይገባል። ቤዚዬ ምን ሆነሽ ነው ብቻሽን የምትስቂው? ስልኬ ላይ እኮ የሆነ ነገር አየሁና አስቆኝ ነው። እዚህ አልነበርክ እንዴ? የት ሄደክ ነው? እዚህ መኝታ ክፍል እኮ የጠፋ ፋይል እሱን እየፈለኩ ነበር። ቤዚ ምግቡ አልደረሰም? ደርሷል። አለምዬ ነኝ እንጂ ተነሽ እንብላ። አይ እንደሱ አይነት ምግብ ያሳምመኛል፣ ይቅርብኝ። እሺ ዮኒና እንብላ ታዲያ። ሷንታት አሁን ስለበላች ነው። በቃ እንደ ተሳቢ እንስሳ እንደዚህ ስትሳብ ነው የምትለው? አይገርምሽም? ታዲያ ከዚህ ጋር እንዴት አብሮ ይኖራል? አይዞህ የኔ ወድ፣ ቅመሟ ቤዛ ለህይወት ጣም ልትሆን መጣላለች። የኔ ወድ ብቻ ትንሽ ጊዜ ስጪ። ከዚህ ቤት አሽቀንጥሬ አውጥቼ ለማኝ ነው ማረጋት። እንዴ ተው እንጂ የኔ ወድ፣ እሷ ያዘችልህን ሚስጥርማ አትርሳ። ታዲያ እድሜ ልኬን አብሬያት ከሷ ጋር እንድበሰብስ ነው እንደምትፈልጊው? እኔ እንደዛ አላልኩኝ። ቢሆንም ግን ጭካኔን መረር አድርገው ነው ያልኩት። መረር አድርገው ስትይ ያው ወደ ላይኛው አካል መላክ ነው። ያምሻል እንዴ? በቤት ውስጥ በእችኛው ያለው ሰው እኮ እኔ ነኝ። ልታስቀፈድጂ ነው እንዴ? ዮናስ እንደ ጋሪ ፈረስ ወደ ፊት ለፊት ብቻ አትይ፣ ግራና ቀኝህን ማየት ልመድ እንጂ። ይኸውልሽ የኔ ወድ፣ ምክርና ቡጢ ለሰጪው ቀላል። እስኪ አስበው፣ በተኛችበት በትራስ አፍነ ብገላት ጎረቤት ምን የሚል ነው የሚመስለው? ምንድነው የሚለው? አንዴ ማንም ሰው ቢሆን በደረሰባት የመኪና አደጋ ስትማቅቅ ከርማ ሞተች ነው እንጂ የሚለው ማንም ይሆን አስገደላት ብሎ የሚያስብ ሰው የለም። እስቲ ላስብበት። በቃ ቀሊድ እቺ ፎቃቃ ሚስትህን እያየሁ መሳቀቅ አልፈልግም። በቃ በኋላ ቤትሽ መጥቼ ጥሩ ጊዜ እናሳልፋለን። እንደው ፈጣሪን ፈርተን እንጂ እዚህስ ቢሆን መኝታ ክፍል ገብተን የፈለገንን ነገር ብናደርግ ምን እንዳታመጣ። ተይ እንጂ ቤት፣ ይቺ ልጅ እኮ እግሯን እንጂ አይምሯን አላጣችም። ችግር ልትፈጥርብን ትችላለች። እንደው ነገሩን ልበል ብዬ ነው እንጂ ለኔስ ቢሆን በደናው ጊዜ የልብ ጓደኛ ያልነበረች እንዴ? አታስቢ፣ ትንሽ ጊዜ ብቻ ስጭኝ። አሁን እጅሽን ታጠቢና ልሽኝ። እሺ
አረሳኸውም አይደል? አረሳሁት፣ ግን አልሄድም። ለምን ይሁን? ቀጠሮ አለብኝ። በዛ ላይ ከአንቺ ጋር ከተማ ለከተማ ስጓተት መታየት አልፈልግም። ዮኒ ግን ሁሉ ፍቅር ከየት ገባ? አታላዝኝብኝ እባክሽ። እንኳን እንደዚህ ሆነሽ ሙሉ ግር እያለሽ እንኳን አልወድሽም ነበር። ከአንቺ ጋር ከተማ ለከተማ መታየት አልፈልግም። እኔ ግን የማሳልፋቸውን እያንዳንዷን ቅስፈቶች አልረሳኋቸውም። እንዴ እስቲ ራስሽን ተመልከች። ብዙ ሴቶች እኮ በብዙ ጥፍ ይበልጡሻል። እባክህ እነዚህ ቃላቶች ከህመሜ በላይ ይሰብሩኛል። ትሰሚኛለሽ? ከዚህ በኋላ እኔና አንቺ ባልና ሚስት መሆን አንችልም። ዘመዶችሽ ጋር ወይ የጎዳና ህይወት ለመልመድ ተዘጋጅ። እሺ? በዚህ መልኩ ለኔ ፍቅር ካልነበረ ቆይ ምን አገባኝ? ያኔ ጓደኛሽ ቤዛ ሌላ ወንድ ማየት ስትጀምር ከሷ እንደማላንስ ለማሳየት አንቺን ቀረብኩሽ። ከዛም የወቅቱን የልቤን ጓደኛ ለማጥመድ እኔን እንደ መረብ ተጠቀምከኝ። ልክ ነሽ። ባይገርምሽ ያ ቀመር ከጠበቅኩት በላይ ነው ይሰራልኝ። እና አሁን በእጅ አስገባት ተሳካለ? በትክክል። ከዚህ በኋላ ስለማታስፈልጊ ባባረርሽም ችግር የለብኝ። ፍቅሬን ብቻ አይደለም የቀማችሁ፣ እድሜንም ጨምር ነው የቀማችሁ። ባታባረረኝ በቅርቡ ልወጣ ነበር። ጎበዝ ልጅ። እኔም ከበድን ጋር መዋል ማደር ሰልችቶኛል። ሄሎ ማሪ። ሄሎ የኔ ፍቅር። ወይ የኔ ማር እንዴት ነሽልኝ? ፍቅር በጥሩ ጤና ላይ ትገኛለች። ያንተን ድምጽ ስትሰማ ደግሞ የበለጠ ደህና ትሆናለች። የኔ ውድ ነይልኝና እስቲ ባለፈው የጀመርነውን እንጨርሰው። አለም የለችም እንዴ? እሷ ምን ትሆናለች እባክሽ? አዎ ቀጠሮ ስላለባት ዛሬ አትኖርም። ብትኖርም ፍቅር አሰጣጥ እንዴት እንደሆነ ካንቺ መማር አለባት። ውዷ ጓደኛዬን በማስከፋቴ ቀረ ቢለኝም ግን ይሄንን በማድረግህ በጣም ኮርቼብሃለሁ። አፌ ኩርት ይበልልሽ። እኔም እወድሻለሁ። ይልቅ ቶሎ ነይልኝ። እሺ እጠብቅሻለሁ። እንዴት ነሽ ውዷ ጓደኛዬ? ለነገሩ ልክ ነሽ። ዝምታ ወርቅ ነው አይደል? ቆይ ግን ቤዚ ምን ባደርግሽ ነው እዚህን ያክል የጨከንሽብኝ? ውይ አለምዬ፣ እኔ እኮ ባንቺ አልጨክንም። የምር ጓደኛዬ ሙች። ግን ያው አለ አይደለ የሰው ነገር ደስ ይላል። ዳግም እንዳልሽ ዋናዬን እንዳላምን አድርጋችሁን የቀበራችሁ። ለመቀበሩ እንኳን አትቸኩይ። ከምታስቢው በላይ ቀብርሽ ይደምቃል። ይበቃሻል። አሁን አይንሽን ማየት አልፈልግም። ውጪ። ትሰሚያለሽ አንቺ ሽባ፣ ከዚህ በኋላ ካፍሽ የምታወጪው ነገር እየተጠነቀቅሽ። ይሄንን ማንነትሽን ባቅ ኖሮ ድሮ ነበር መረቀሽ። እኔ ደግሞ ርቀሽን ሳይሆን ከጎኔ ሆነሽ ነው የስቃይ ጽዋ እንድትጎነጭ የምፈልገው። ተሳክቶልሻል። ገና እኮ ይሄ ጅማሮ ነው። ራስሽን አጥፍተሽ እስከምትሞቺ ድረስ የስቃይ ጽዋ እያንዳንዱን አስጎነጭሻለሁ። ምን ታገኝቶ ነው ዛሬ ፍቅር በፍቅር ይሆናችሁ? የድሮዋ ሚስት መስመር ስታው መስመር እያስያዝኳት ነው።
አሁን እቺን በድን መስመር አሳሻት አላሳሻት ምን ለውጥ አለው? ይልቅ ወደ መኝታ ቤታችን ነይ እንግባ። ብቻዬን መግባት አልፈልግም። አልገባኝም። መኝታ ቤት ያለውን እያንዳንዱን ቅጽበት እንድትመለከተኝ እፈልጋለሁ። ይሄን የእብድ ሀሳብሽን ትተሽ ይልቁን ወደ መኝታ ቤታችን እንግባ። ይሄን ቅጽበት እኮ ለአመታት ስናፍቀው ከረምያለሁ። የግድ ማየት አለባት። እና እንዴት ነው የኔ ውድ? ትርኢቱን ወዳድሽው? ተመቸሽ? መቼም ጥሩ ትምህርት እንደተማርሽ ባለሙሉ ተስፋ ነኝ። ልክ ነህ እንጂ የኔ ውድ። ከሷማ ብዙ ጥፍ እንደምሻል ይሄ ትንሹ ማሳያዬ ነው። እስቲ የምትለውን እንስማ። ከዚህ ክፍል እኔም እንደዛ እንዲሆን ነበር ያሰብኩት። አዲሷ ፍቅሬ ግን እንደዛ እንዲሆን አልፈቀደች። አዎ ውዴ፣ ደግሞ ምቾት የለመደ ገላሽ ውጭ ላይ ብርዱን እንኳን አይችለው። ደግሞ ያን ያህል አልጨክንብሽም። ምንም ቢሆን ክፉ ደግ አሳልፈናል። እባክህ ዮናስ፣ አንተ እንኳን አጨክንብኝ እባክህ። ስሚኝ አንቺ ሚዳቁ፣ ያወቅሽው ሚስጥር ብቻውን ያሰቅልሻል። እሺ? የትኛው ሚስጥር? ስለ ክንፈ ጉዳይ። ዮናስ፣ ቃል ገባላለሁ ለማንም አልናገርም። ደግሞ አጋጣሚ ነው፣ አውቃ አላደረከው። ክንፈን የገደልኩት አውቄ ነው። ገድዬ ጓሮ የቀበርኩት ከቤዝቾ ጋር አቅደን ነው። እሺ? አይደረግም። ቤዛም እዚህ ነገር ውስጥ አለችበት። አዎ የኔ ውድ፣ በመንገዳችን ቆሻሻ ካገኘን ጠርገን ብቻ አይደለም እንተው፣ አቃጥለን ነው የምንጥለው። ለምን ይሄን ሚስጥር እንደነገርኩሽ ታውቂያለሽ? በቅርቡ የክንፈ ዕድል ሊደርስሽ ስለሆነ ነው። እሺ? አይ ይሄንን በፍጹም አታደርጉት። ማየት ማመን ነው። የዛን ቀን እናረጋግጥልሻለን። ለማንኛውም ውዴ ወተን ቁርስ እንብላ። የኔ ውድ፣ በዚህ ልክ ግን ግልጽ መሆናችን ጥሩ ነው። በኋላ ዋጋ እንዳያስከፍለን። አንቺ ደግሞ ትንሽ ነገር ሰላም ይነሳሻል። አሁን እቺ ምን እንዳታመጣ። ቢሆንም ግን የሚሆነው ነገር አይታወቅም። መጠንቀቁ ይሻላል። አለም ግን ምን ብታስከፋሽ ነው በዚህ ጥግ ልትበቃያት ያሰብሽው? ብዙ ነገር ይናሳጥታኛለች። ከልጅነቴ ጀምሮ የበታችነት እንዲሰማኝ ዝቅ ያልኩ ያህል ያነስኩ ያህል እንዲሰማኝ አድርጋ ሰባብራ አስቀምጣኛለች። አልገባኝም። ወላጆቼ በእውቀትም በብዙ ነገርም ትበልጠኝ ስለነበረ ልክ እንደሷ ሆኜ እያሉ እየገረፉኝ ያሳደጉ። ሁልጊዜ ያሽቆጠቁጡኛል። የትምህርት ቤት ወንዶች ሳይቀሩ እኔን እያንቋሸሹ እሷን ከፍ እያደረጉ ያዩታል። ይሄን ያህል? ሌላው ቢቀር በርቀት የያዝኩት ፍቅረኛዬ እንኳን እሷን ካወቀ ጊዜ ጀምሮ ለእኔ ያለው ነገር ቀዝቅዞ እሷን ብቻ ማሰብ መስራው። ይሆኔ አልገባህም እኮ ብዙ ነገሬን ያሳጣችኝ፣ ብዙ ነገሬን። አይዞሽ፣ እኔ ከጎንሽ ነኝ። ከዚህ በኋላ የደስታሽ እንጂ የሀዘንሽ ምክንያት መሆን አልችልም። እሺ? ከዚህ በኋላ ከጎንሽ ነኝ። ብቻሽን አትጓዥ። የደስታሽ እንጂ የሀዘንሽ ምክንያት መሆን አልፈልግም። አይዞሽ፣ ከጎንሽ ነኝ። ብቻሽን አትጓዥ።
ከዚህ በኋላ የደስታሽ እንጂ የሐዘንሽ ምክንያት መሆን አልችልም። እሺ መሆን አልችልም። ከድሮ ጀምሮ በእውቀት ስለምትበልጠኝ ወላጆቼ እንደሷ ካኖሽ እያሉ ቀን በቀን ይቀጠቅጡኛል፣ አይኑሬን ያስጨንቁኛል። የትምህርት ቤት ወንዶች ሳይቀሩ እሷን እያሞካሹ እኔን ያጥላሉኛል። ይሄን ያህል? አዎ፣ ከእሷ ርቄ እንኳን ፍቅረኛ ቢስ እሷን ካወቀ ጊዜ ጀምሮ ለኔ ያለው ፍቅር ቀዝቅዞ ወደ እሷ አመራ። አልገባም ዮኒ። በእሷ ምክንያት ብዙ ነገር አጥቻለሁ፣ ብዙ ነገር። አይዞሽ፣ ከጎንሽ ነኝ፣ አብሬሽ ነው የምጓዘው። ከዚህ በኋላ የደስታሽ እንጂ የሐዘንሽ ምክንያት መሆን አልፈልግም። ይሄን ያልማ አጨቀጭ ምን ነው ቢሉ አስኪች ወይ በሞትኩት አለምዬ፣ ምን ሆንሽብኝ? ቆይ ላንሳሽ። ራሴን መሳለሁ፣ አትንካኝ። አለምዬ፣ ይሄን ያልማ ጨካኝ አታርጊ። ምንም ብትሆኚ እኮ የድሮ ሚስቴ ነበርሽ። ቆይ ላንሳሽ። እሺ አለም፣ ምን ልትሆኚ ነበር? ማን ጋር ልትደውይ ነበር? የቀብር አስፈጻሚዎቻችሁ ጋር ልደውል። አትልፌ ነው ውድ። የቀብር አስፈጻሚዎች ጋር ቀድሜ ደውዬ ስነ ስርዓቱን እየጀመሩት ነው። አንተ የወንድ ገረድ፣ በሽተኛ ማሰቃየት ወንድ አያስብልም። እሺ ምን ውዷ ጓደኛዬ፣ ከዚህ በኋላ ከዚህ ክፍል የምትወጪው መጸዳጃ ክፍል ስቴጅ ብቻ ነው። ይመችሽ። ባይ። ፈጣሪ፣ በዚህ ልክ ቆይ ምን በበድል ነው እንደዚህ የምታሰቃይ? ቤዚ፣ ልብስሽን ይዘሽ መጣሽልኛል? በሙላ ይዤ መጥቻለሁ። ደስ ሲል። ከዚህ በኋላ በደስታ እንኖራለን ማለት ነው። ቆይ ግን ያለምን ነገር እንዴት ልናደርግ ነው? እሷን ታያት እባክሽ፣ እዚህ ክፍል ውስጥ ተበሰብሳለች። እኔ ግን እሷ እዚህ ሆና መኖሩ ሰላም አይሰጠኝም። ይኸውልሽ፣ የእሷን ነገር በእኔ ተይውሽ። በጣም ቀላል ነገር ካልክ እንግዲህ ምን አደርጋለሁ? በቃ ደክሞኛል፣ ትንሽ እረፍት ላድርግ። እሺ፣ አረፍ በይ። እሺ። እባክህ ዮናስ፣ የፈለግከውን አድርግ፣ የፈለግከውን ውሰድ፣ ግን አትግደለኝ እባክህ። እናቴ ልኑርላት እባክህ፣ ተው።
ሄሎ ተስፍሽ። ኤሊዮናስ እንዴት ነህ? እንዴት ነህ? ፈጣሪ ይመስገን። ምን ነው ጠፋችሁ? እህት ዓለም ስልኳን ደጋግሜ ብደውልም ስልኳ ዝግ ነው። በሰላም ነው? በሰላም ነው። ትንሽ እኮ ሲሻላት ጸበል ለመሄድ ወደ ገዳም ገብታ። እሷ ደግሞ ታበዛዋለች። ሰው ይጨነቃል አትልም እንዴ? እናታችን እዚህ በጣም ነው የተጨነቀችው። እንደተመለሰች እንድትደውል ንገራት። አንተ ጤናህን ታዲያ እንዴት ነህ? ፈጣሪ ይመስገን። ያው ሰው ነገር ነው ትንሽ የሚያስጨንቀው። አይዞህ የኔ አባት፣ ከዛ ስትመለስ እኛ ጋር ትምጣ። ማስታመሙን እንኳን እናግዘህ እንጂ። አይ ምንም አያስፈልግም። እኔ ለሷ አላንስ። ያለ እሷ እንደማይሆንልኝ እያወቃችሁ። አውቃለሁ የኔ አባት፣ አንተም እኮ አብረሃት ተጎዳህ፣ ተንከራተትክ። በዚህ ክፉ ዘመን ፈጣሪ አንተ አይነት ባል ስለሰጣት እድለኛ ናት። አይዞህ የኔ፣ በቃ ሰሞኑን ብቅ እንላለን። ቻው በል። እሺ እሺ፣ ስትመለስ እደውልላቸዋለሁ። ታውቂያለሽ፣ ቤተሰቦችሽ እንደ መልአክ ነው የሚቆጥሩኝ። ደግሞ እውነት ነው። ይኸው እንደ መልአክ እየተንከባከብኩሽ አይደለ እንዴ? ትሰሚኛለሽ? በዚህም ብዬ በዚያ አጠፋሻለሁ። እሺ የሚበላ ሰጠሻል? አዎ ዳቦ ሰጥቻታለሁ። እጇንስ በደንብ አሰርሽ? እርግጠኛ ነሽ? አዎ በቃ እንውጣ። እንዴ አረ ቁልፉን እዛው ነው ትቼ የመጣሁት። ወይኔ እና ይሄን ሁሉ አውርደን እንደገና ነው። ቆይ እኔ ይዤ እመጣለሁ። እዚሁ ጠብቀኝ። እሺ ቆይ ጠብቀኝ። ቆይ መጣሁ።
ማን ጋር ልትደውይበት ነበር? ማን ጋር ልትደውይበት ነበር? ማን ጋር ልትደውይበት ነበር? ማን ጋር ልትደውይ ነው? ተናገር ተናገር ተናገር። አለቀሽም። ማን ጋር ነው የምትደውይው? ማን ጋር ልትደውይ ነበር? የታባሽ ሞተች እንዴ? እኔ እንጃ። እቺ ውሻ ጉድ አድርጋን ነበር። በቃ መኝታ ቤት ውስጥ በደንብ ቆልፌበት ነው እንውጣ። መጨረሻ ላይ ከሰውየው ጋር ባትጣሉ ምሽታችን አሪፍ ይሆን ነበር። እኔ ደግሞ አናቱን ብሎ ነበር ምሽት የሚያምረኝ ነበር። አንተ ደግሞ ግራ አላስፈላጊ ጸብ ትወዳለህ። በሚስትና በሀገር ሲባል አልሰማሽ? ለማንኛውም ምግብ ነገር ልስጣትና ቆይ አላሰርኳትም። ደግሞ ልትተናኮልሽ ትችላለች። እኔ አበላታለሁ። ዳቦ ልንገዛልሽ ነበር። በአጋጣሚ ረስተነው መጣ። ለጊዜው ይሄንን ተጠቀሚ። እልህ ተጋብቼ በዚህ ልክ እንድጨክንብሽ ማድረግ አልነበረብሽም ነበር። እስቲ ህይወትሽን ለስንት ቀናት እንደሚያቆየው እናያለን። እሺ እናንተም በዚህ ልክ እንድጨክንባችሁ ማድረግ አልነበረባችሁም ነበር።
እንደዛ አይነት ቀልድ አይመቸኝም። ዮኒ አንተ ዮኒ በእናትህ እኔ እንደዛ አይነት ቀልድ አይመቸኝም። ሁለታችሁም ራሳችሁን ከሳታችሁ በኋላ መርፌ ወግቻችኋለሁ። መርፌው ምን እንደሆነ ታውቃላችሁ? ግማሽ የሰውነት አካላችሁን ፓራላይዝድ የሚያደርግ ነው።